ብሩክ የላካቸው ሽማግሌዎች ደስ የሚል ምላሽ እንደተሰጣቸውና የሰርጉንም ቀን ጭምር ቆርጠው እንደተመለሱ ነው የተናገሩት። እንደሚታወቀው ብሩክ ሽማግሌ ልኳል ወደ ጋሽዬ። እነዛ የተላኩት ሽማግሌዎች ደስ የሚል ምላሽ ይዘው መጥተዋል። ከዛም በተጨማሪ የሀይሚና የቡራ ሰርግ በቅርብ እንደሚሆን ቀኑንም ጭምር ወስነው ነው የመጡት። እርግጥ በዚህን ፍጥነት ይሆናል ብለን አልገመትንም ነበረ። ሰርጉስ መቼ ነው? ሽማግሌዎቹስ ይዘውት የመጡት ምላሽ ምንድን ነው? እንደዚሁም ደግሞ በአብሳላት እና በሀይሚ መካከል ያለው ነገር አይታቸዋል። አብሳላት እና ሀይሚ ጉዳዮቻቸውን በጣም ደስ በሚል መልኩ እየፈቱ ነው ያሉት። እንደዚሁም ብዙ ተመልካቾች ሀይሚን አብሳላትን ከህይወትሽ አርቂ የምትሉም አላችሁ። ባይዘዌ አንድ ሰው ከጥፋቱ ከተመለሰ ከተጸጸተ ጥፋቱን ካወቀና ይቅርታ ከጠየቀ ሀይሚ ይቅር ማለቷ በጣም ደስ የሚል ነው። ታላቅነት ነው። ባይዘዌ ወደ ሰፊነት ነው እና ደስ ይላል። ሀይሚና አብሳላት ጉዳዮቻቸውን እየፈቱ ነው ያሉት። እንደዚሁም ደግሞ የእዩ ልጅ ሀሳብ አሁንም ምርመራው ላይ እንደ ቀጠሉ ናቸው። ምክንያቱም ምርመራ መደረግ አለበት በሚለው አቋም ናት። አሁንም ቢሆን ሀይሚ ይህንም ነገር በውስጥ ብዙ ኢንፎርሜሽኖች ደርሰውኛል። በሰሞኑ ምርመራው ይካሄዳል። ሰሞኑን ቡራና ሀይሚ ለበዓል ይሄዳሉ ወደ ቡታጅራ። እዛ እንደሚደረግ ምርመራውን ሰምቻለሁ። ብዙዎቻችን የምርመራው ቦታ አዲስ አበባ ቢሆን ምኞታችን እንደዚሁም ፍላጎታችን ምርጫችን ነበር። ነገር ግን እስካሁን ድረስ እዛ እንደሚሆን እግረ መንገዳቸውን ለበዓል ሲሄዱ ጉዳዩን እዛው ፈተው እዛው ሁሉን ነገር አውቀው እንደሚሆን ነው እየተነገረ ያለው። እና የእዩ ልጄን አላስመረምርም ብላለች፣ ተናግራለች። እንደሰማችሁት እንዳያችሁት ልጄን ለሚዲያ አላሳይም፣ ብሩክን እንደሚመስል እንዳናይ ነው እንግዲህ። እሷ ብሩክን ይመስላል፣ ነገር ግን ከእናንተ ሰውሬዋለሁ ብላለች። የተወሰነ ደቂቃ ቴሌግራም ስቶሪዋ ላይ ሰከንድ ማለት ይቻላል ደቂቃ ሁሉ የሞላ አልመሰለኝም። የተወሰነ ጊዜ የወለደች ቀን በነገታው መሰለኝና ሞክራው ነበር ስቶሪ፣ ግን ወዳው ነው ያጠፋቸው። እና ብዙ ልጆች እንዳለ እኔ እንኳን ስክሪንሻት አላደረኩትም ፖስቱን እንጂ ና ህፃን ልጅ ደግሞ እንትናን ይመስላል ብሎ መገመት በጣም ይከብዳል ሆነ ለመናገር። ስለዚህ አይቼዋለሁ ብሎ መናገር ይሄን ይመስላል አይመስልም ብዬ መናገርም አልችልም። ህፃን ልጅ እኔ መልኩ ብዙም አያስታውቀኝም። ባይዘዌ ልጆች ቢያንስ የሆነ አላ መቀመጥ ምናምን የሆነ ሰውነታቸው ፊታቸው የሚስተካከልበት ጊዜ አለ። የዛን ወቅት ነው ትንሽ እንትናን ይመስላሉ ብለን የሆነ መወሰን እንኳን የምንችለው። ና የእዩ ልጅ እንትናን ይመስላል አይመስልም በሚለው ዙሪያ ላይ አስተያየት መስጠት አልችልም፣ ምክንያቱም እርግጠኛ ስላልሆንኩኝ። ሌላ ደግሞ ቀይ ነው ባለችው፣ ማንኛውም አብዛኛው ህፃን ሲወለድ ቀይ ነው። እንደገና መልክ ደግሞ ቀስ እያለ ነው። ባይዘዌ ቢኒም ቢሆን በጣም ጥቁር የሚባል ከቢኒ የሚወለዱ ልጆች ግዴታ ጥቁር መሆን አለባቸው የሚልም ነገር የለም። ሀበሻ ሚክስ ነው ከለራችን። አባቶቻችን ወይ እናቶቻችን ጥቁር ሆነው እኛ ደግሞ ቀይ የምንሆንበት፣ እነሱ ቀይ ሆነው እኛ ጥቁር የምንሆንበት ነገር ይፈጠራል። ና ሚክስ ስለሆነ ከለራችን የእንትና ቤተሰቦች ቀዮች ናቸው የእንትና ቤተሰብ ጥቁር ነው ለማለት ለራሱ አይቻልም። ከአንድ ቤተሰብ እንዳጋጣሚ የሆነ ሰው ቀይ ሆኖ ይፈጠራል፣ አንዳንድ ሰው ደግሞ እና በጥቅሉ ከለር ላይም አሁን ፎከስ ማድረግ የለብንም። ነገር ግን ምርመራው መካሄድ አለበት ካለች ሀይሚ መካሄድ አለበት ነው በቃ። ምክንያቱም እሷ በዚህ መካከል እዩ ትክክለኛውን ነገር ታውቃለች። ኦልሬዲ ውስጧን የሰራቸውን ስራ የራሷ ስራም ስለሆነ ታውቃለች። ነገሮችን ለማጥመም ሆን ብላ የእንትና ነው ብላ ሰዎችን ማደነጋገር ከፈለገች ነው እንጂ እውነታውን ውስጧ ያውቀዋል። ነገር ግን ሀይሚ እዚህ ጋር ብዙ ጥያቄ አለባት፣ ብዙ ጥያቄ። ሊሆንም ይችላል ብላ ወይ እርግጠኛ አልሆነችም፣ ወይ አልሆነምም ብላ ደግሞ የብሩክ አይደለምም ብላ ደግሞ በ4 ነጥብ እርግጠኛ ለመሆን ምንም መረጃ የላትም። ስለዚህ የሀይሚን ጥያቄዎች ለመመለስ ግዴታ ምርመራው መካሄድ አለበት ባይነኝ እንደኔ። ሌላ ደግሞ ቡራም እንደዚሁ
ብዙ ጊዜ ተናግሯል። እኔ ከዚህ ነገር ነጻ ነኝ፣ ሆን ብላ አንቺና እኔ መካከል ችግር ለመፍጠር ነው እያደረገች ያለችው ብሎ ሀይሚንም ተመልካችንም አስረድቷል። ነገር ግን ከዛ በኋላ ንግግሩ ወደ ጭቅጭቅ ሲያመራበት በቃ ንጽህና እስከሚረጋገጥበት ቀን በትዕግስት እጠብቃችኋለሁ፣ እስከዛ ድረስ ደግሞ ያላችሁትን በሉ፣ እኔ እችላለሁ፣ እታገሳለሁ ብሏል። የእሱም ደግሞ በቃ ብዙ ነገሮች ለሀይሚና ለቡራ በጣም ጥሩ ነገር ነው ብዬ ነው የማስበው ምርመራው መካሄዱ። እንግዲህ ቡታጅራም በጣም ታማኝ ዶክተሮች እንዳሉ ተስፋ እናደርጋለን። ውጤቱም ፍትሐዊ፣ ትክክለኛ የሆነ ነገር መሆን አለበት። ግዴታ በሀይሚና በቡራ መካከል ክፍተት እንዳይፈጠር ወይም ደግሞ ያልጠበቁት ነገር እንዳይሆን፣ ሰርጋቸውን እንዳይስተጓጎል ምናምን ብሎ እውነታውን መሸፋፈንም አያስፈልግም። ምክንያቱም አሁን ላይ የተሸፈነ የተደበቀ እውነታ የሆነ ጊዜ ላይ መውጣቱ አይቀርም። ምንም እንኳን እውነት አርቀን ብንቀብረው ለራሱ መውጣቱ አይቀርም እና ሁሉም ነገር ከሆነም ሆነ ነው፣ ካልሆነም አልሆነም ነው። በቃ የሆነ ግልጽ የሆነ ማረጋገጫ ያስፈልጋል ብዬ ነው የማስበው። ካሁን ጀምሮ አንድ ነገር ከመጀመሪያው ጀምሮ ነው። ጎደሎም ከሆነ መልካም መጥፎም ከሆነ ከመጀመሪያው ነው ማወቅ ያለብን ብዬ ነው የማስበው። በራሳችንም ሆነ በጓደኞቻችን እንደዚሁም በምንወስነው ውሳኔ ላይ አንድን ሰው ከነጎደሎ ከተቀበላችሁት ኖርማል ነው። ከነጎደሎ ተቀብላችሁት ለምሳሌ ወደ ፍቅር ዓለም ብትገቡ የሆነ ሰው ስትተዋወቁ ልጆች አሉኝ ወይ ልጅ አለኝ ወይ ባለትዳር ነበርኩኝ እንደዚህ ስላልተሳካ ነው ምናምን ብሎ ግልጹን ነግሯችሁ ወይ ትገቡበታላችሁ ወይ ትተውታላችሁ። ነገር ግን ምንም ሳታውቁ ያ ሰው ድንገት ተጋብታችሁ ህይወታችሁን ቀጥላችሁ ምናልባት 2-3 ልጆች ከተፈጠሩ በኋላ ያ ግንኙነታችሁ በቀላል መተውም መቀጠልም በጣም አስቸጋሪ በሆነበት ጊዜ ላይ 3 ልጅ አለው ትባላላችሁ። እንዴ ከገባችሁ እኮ በጣም ብዙ ቆይታችኋል። ምክንያቱም እውነታው ተቀብሮ ስለቆየ የሆነ ጊዜ ግን መውጣቱ አይቀርምና በጥቅሉ ከመጀመሪያው ጀምሮ ማወቁ ይበልጥ የተሻለ ነው። እንደዚሁም ደግሞ በጥርጣሬ ከመቆየት ባይዘወይ ለህፃኗ ለራሱ ጥሩ ነው ብዬ ነው የማስበው። ይህ ነገር ይፋ መሆኑ ግልጽ መሆኑ። ሲቀጥል እንግዲህ ወደ ሽምግልናው ስንሄድ ቡራ ሽማግሌ እንደላከ እንግዲህ አይታችኋል። ትላንት ሙቤም የተናገረው ነው። እንደዚሁም ደግሞ እነሱም የተስማሙበት ጉዳይ እንደሆነ ከ2 ቀን በፊት እኔም ቪዲዮ ሰርቻለሁ። ብዙ ጊዜ ባይዘዌ ሀሳቤ አይዋጥላቸውም። እኔም የእናንተን አስተያየት በጣም በክብር ነው ብትሰድቡኝም፣ አብዛኛው ተመልካች ውሸታ ነጭ ጽድት ያለ ውሸትም የሚሉኝ አሉና ኢንፎርሜሽን አንዳንዴ የሚላክልን ኢንፎርሜሽን እንዳጋጣሚ ልክ ላይሆን ይችላል። ነገር ግን ሁሌም የምናወራው ስህተት ነው ማለት ሆን ብለን እየዋሽን ነው ማለት አይቻልም እና ይሄን የምትረዱት ደግሞ ወደ ሚዲያው የመጣችሁ ልጆች ናቸው። ብዙ ጊዜ ወደ ሚዲያ ስራ ላይ ስትመጡ ያጋጥማል። እንደሚያጋጥም ይበልጥ ትረዱታላችሁ እዚህ ቦታ ላይ ስትሆኑና እንደ ተመልካች ድንገት ዝም ብላችሁ ዩቲዩብ ከፍታችሁ እንደምትመለከቱት ያኔ እንደ እናንተ አይነት ሰዎችን ከልባችሁ ንጽህና የተነሳ እንደዚሁም ደግሞ ለሀይሚና ለቡራ ካላችሁ ፍቅር ካላችሁ ለነሱ ካላችሁ መልካም ቅንነት ቅን ሀሳብ የተነሳ የሆነ አንዳንዴ ሚዛናዊ ላትሆኑ ትችላላችሁና በምን ምክንያትና እንዴት የሚለውን ነገር ወደ ሚዲያው ዓለም ብቅ ስትሉ ነው ይበልጥ የምትረዱት ብዬ ነው። እና እንግዲህ ከ2 ቀን በፊት ትላንት ነው አይደል ሙቤ ቪዲዮ የሰራው። እኔ ደግሞ ከሱ በፊት ነው ይሄን ኢንፎርሜሽን በቴሌግራም በጣም ግልጽ የሆነ ከነሱ ቅርብ የሆነ ሰው ነው ባይዘው ኢንፎርሜሽኑን የነገረኝ። በጣም ደስ ስላለኝ ነው እኔም በወቅቱ ቪዲዮ የሰራሁት። ግን ብዙዎቻችሁ ያው አልተቀበላችሁትም ነበር። ደስ የሚለው ነገር ሙቤ ትላንት ሁሉን ነገር አብራርቶ ነግሯቸዋል። ደስ ይላል። ዋናው ደስታችን ነው። እዚህ ጋር ለሚሰጠኝ አስተያየት ሳይሆን እኔ ፎከስ የማደርገው የቡራና የሀይሚ ግንኙነታቸው መሳካቱ፣ እንደዚሁም ደግሞ በመካከላቸው ያለው ነገር ይበልጥ እየተስተካከለ መሄዱ፣ ግንኙነታቸውም ደግሞ እየሰፋና ይበልጥ ደስ የሚል ቦታ ላይ መሆኑ ይበልጥ ብዙዎቻችንን አስደስቶናል። ደግሞ በፈጣሪ ፍቃድ ነገሮች ሁሉ ይበልጥ ከዚህ በላይ ውብ ይሆናሉ ብዬ ተስፋ አደርጋለሁ።
ምክንያቱም አቅራቢያቸው ያሉ ለቡራና ለሀይሚ ግንኙነት እንከን ይሆናሉ፣ እንከን ይፈጥራሉ ብለን የምናስባቸው ነገሮች ብዙዎቹ እየተፈቱ ነው ያሉት። ዋናዋ አብሳላት ነበረች እንደምታውቁት። በአብሳላትና በሀይሚ መካከል ያለው ነገር ሙሉ ለሙሉ በሚባል መልኩ ተፈቷል። እንደሚመስለኝ አብሳላት ከልቧ ነው አሁን እየተቀየረች ያለችው። ጥፋቷን ማመኗ ለራሱ በቅርብ እንደምትቀየር ነው የሚያሳየው። እርግጥ ሰውን መውደድ ያለ ነው፣ ሙሉ ለሙሉ ማመን ደግሞ ትንሽ ይከብዳል። በተለይ በፍቅር ስሜት ውስጥ ባሉ ሰዎች ላይ ፍቅር ድንገተኛ፣ አንዳንዴ ከቁጥጥራችን ውጭ ሊሆን የሚችል ነገር ስለሆነ ሆን ብላ ፈልጋ ባታደርገውም እንኳን ምናልባት ልቧ የሚያዛት ነገር ወዳልሆነ ሁኔታ ሊመራት ይችላል በሚለው የተወሰነ ማራቁ ጥሩ ነው። ነገር ግን ችግራቸውን እንደዚሁም በመካከላቸውን ያሉ ነገር መፍታታቸው ይበልጥ ደስ ብሎኛል። ቀሪው እንግዲህ የእዩ ልጅ ናት። የእዩ ልጅ ደግሞ ሀይሜና ቡራ ባሉት መሰረት ምርመራው ፈጽሞ መቅረት የለበትም። ለኦዲየንስም ለራሳቸውም ለነሱም ብዙ ጥያቄ ስላለ ብዙ ሰዎችም ደግሞ የቡራን ንጹህነት ማወቅም ይፈልጋሉ። እንደዚሁም ደግሞ የሀይሚ ጥያቄዎች እንድመለሱላት እንፈልጋለን። ሴት ነን፣ እንረዳታለን። ይበልጥ ሴት ልጅ ወደ ትዳር ከመግባቷ በፊት ነው ነገሮችን ማጥናት ማወቅና እርግጠኛ በዛ ነገር እርግጠኛ ሆና መግባት ያለባት ብዬ ነው የማስበው እኔ እንደራሴ። አንድ ሰው ምንም እንከን ይኖርበት ምንም ችግር ይኖርበት ወደዛ ግንኙነት ሳትገባ በፊት ነው ነገሮችን ማወቅ ያለባት። ወይ አምና ትቀበላለች ወይም ደግሞ የራሷን ውሳኔ ትወስናለች። እና ብዙ ጥያቄ አለ። ሴት ልጅ ትዳር ከጀመረች በኋላ ሌሎች ነገሮች ያልጠበቀችው ነገሮች ሲፈጠሩ ከትዳር በቀላሉ መውጣት በጣም ከባድ ነው። እንደ ማህበረሰባችን እንደምታውቁት ሴት ልጅ አግብታ ከፈታች ወይ የሆነ በቃ የሆነ ተጽዕኖ አለው። እርግጥ አሁን ዘመናዊነቱ ትንሽ እየተሻሻለ መጥቷል ከበፊቱ። አሁን ላይ የህዝቡ አመለካከት ደስ የሚል የተሻለ ቦታ ላይ ነው ያለው። ነገር ግን ተጽዕኖ አለው፣ ራሱን የቻለ ተፈጥሯዊ ተጽዕኖ ስላለው ቀደም ብላ ማወቅ አለባት፣ እርግጠኛ ሆና መወሰን አለባት ባይ ነኝ። በቅርብ ወደ ቡታጅራ ሲሄዱ ምርመራው ይካሄዳል ብዬ ተስፋ አደርጋለሁ። እና እንግዲህ የቡራና የሀይሚ ሰርግ በቅርቡ ነው ተብለናል። እንግዲህ ሰርጉን እንጠብቃለን። በድጋሚ እንኳን ደስ ያላችሁ ለማለት እፈልጋለሁ። በዚህ ነገር ላይ ደስተኛ የሆናችሁ በሙሉ እንኳን ደስ ያላችሁ። መልካም ጊዜ